ስትነቃ እዛው አጠገቤ ናት። ገባችሁ? ፓሲፋየርም ለማድረግ ለምንም አጠገቤ ናት። ግን አልጋዋ ስር መተኛት ከጀመረ መንከባለል ከጀመረች በኋላ ከኛ ጋር መተኛችን በእንቅልፍ ልቤ ልትወድቅ ትችላለች ከአልጋው ላይ እና የጌም እየላኩብኝ ነው። ቆይ አንዴ ይቅርታ ልዝጋው የጌሙን። አስቡት ለሊት ላይ ባለቀሰች ቁጥር ካልጋይ ላይ እየወረድኩ የእሷ አልጋ ጋር ሄጄ እሷን ሳባብል ያ ጊዜ ገና ሳስቦ እየከበደኝ ነው። አሁን ስለማትቀባለል አልነሳም። እዛው ላይ ሆኜ ነው እዛው እንደተኛው ነው እንትን ምላት ወይ እንዲሁ እንደተኛው ጡቴን ሰጣታለሁ ወይ አንስቼ ለማስገሳት እዛው ቁጭ እንዳልኩ ብድግ ብዬ ብቻ ቁጭ ማለት ነው የምትበገው። ካልጋ አልወርድም። ከ4 ወር በኋላ ግን ወይ ከ3 ወር በኋላ መንከባለል ስትጀምር ጉዴ ነው። ፈጣሪ ይሁነኝ። የዛን ጊዜ ለሊት መተኛት አለባት፣ ቀን መተው አለባት። ቀን ለምን አልጋዋ ስር አተኛ? እኔ እንጃ ስለለመደብን እንጂ ቀን አልጋዋ ላይ መተኛት ትችላለች። አሁንም ላረጋት ትችላለች። ግን የማስበው ምንድነው ቦታ ቢኖር መኝታ ቤታችን ጠባብ ባይሆን አልጋዋ አጠገቤ ቢሆን። አሁን የሳይመን ጊዜ የኑኑ ጊዜ አልጋቸው አጠገቤ ስለነበረ የአልጋቸውን በር ነቅነለው የህፃናት አልጋ በር ይነቀላል ይተከላል። ታውቃላችሁ? ከፍ ዝቅ ይላል ይነቀላል። ነቅለነው ከኛ አልጋ ጋር ገጠም ነው። ቢንሸራተቱ ቢንከባለሉ እንኳን ወደኛ አልጋ ነው የሚገቡት። ኮርነር ላይ ሆኖ የድሮ ቤታችን ለሳይመንና ኑኑ ባንድ አልጋ ነው ያደጉት ላይ በላይ ስለተወለዱ ማለት ነው። እና አሁን ግን የእሷን አልጋ ከኛ አልጋ ጋር ለመግጠም ቦታ የለም። ጠባብ ነው መኝታ ቤቱ። ማለስተኛ ተረበናትሽ እንዴ ብቻ ፈልጋት እንዴ በጣም ሪስክ ነው እኮ። አብዛኛው ህፃናት የተወለዱ በምን እንደሚሞቱ ታውቃላችሁ? አንዴ ብስኩት ነው ማነው እዚህ ቤት ከተጋብቶ ብስኩት ይሰራቀኝ? ብስኩት ተሰርቄያለሁ። ኑኑ ናት ሌላ ምንም አይደለም። ብስኩት ተሰርቄያለሁ። ኩኪ ካን አይ ሃቭ ኩኪ ነው የምትለው እየመጣች ነው። አቡዬ ነሽ ታብታብ ውዶቼ ታብታብ አድርጉ። ታብታብ ፀጉርሽ ሲያስጠላ። እኔ ግን ወድጄዋለሁ ማሬ፣ እኔ ወድጄዋለሁ። እኔ ጭንቅላት ላይ ነው ያለው። ዋናው እኔ ልውደደው አይደል? በእኔ ገንዘብ ነው የተገዛው የተለበሰው እኔ ጭንቅላት ላይ ነው። ስለዚህ ዋናው እኔ ልውደደው። ገባሽ? አሁን እንደዚህ ብሎ አስተያየት ለሚጠይቅ ሰው ጋይስ ይሄ ነገር ያምርብኛል ለሚል ሰው አያምርብህም። ካማረበት ያምርብሃል ትሉታላችሁ። አስተያየት ለጠየቀ ሰው እኔ አስተያየት አልጠየኩም። ቢካዝ እኔ ወድጄው ነው የገዛሁት፣ እኔ ወድጄው ነው የለበስኩት። ዋናው እኔ ነኝ። እኔ ልውደደው። ለምን? እኔ ላይ ስላለ። ምንድነው እንዲህ ክስክስ ያደረገው? ተከስክሷል ውስጡ። ለሳይመን ቶሎ ውለጂ። እኔ ብቻ ከዚህ በኋላ ሰሚራ አመሰግናለሁ፣ አላህ ይስጥልኝ። ከዚህ በኋላ 4ኛ ልጅ እኔ እንጃ ለምን በሩቢ በ3ኛ እርግዝናዬ በ36 ዓመት ያርግጂ በጣም ስለደከመኝ እርግዝናው ስላደከመኝ ስለከበደኝ ድጋሚ ማርገዝ ተመልሶ የመጠን ስቃይ ማየት የሚለው ነገር ምናልባት በጉዲፈቻ ወስጄ ላሳድግ የማደጎ ልጅ ወስጄ ላሳድግ እችላለሁ። 4ኛ ልጅ ፈጣሪ ረድቶኝ ጥሩ ህይወት ካለኝ ኢትዮጵያ ስገባ ምናልባት ስቲል ሀሳብ ነው። ይሄም ሀሳብ ነው። 4ኛ ልጅ ቶታሊ አልተሰረዘም። ፈጣሪ ካለ አይዶን ነው። ግን ማርገዙን ማሰብ ራሱ አሁን ከብዶኛል። እናንተ የመጠንና የእርግዝና ስቃይ ስለማታውቁት ነው። እንዴ ምን ሆነህ ነው የማትከፈተው? መቀስቀም አንዴ ወደች እኔ ቤቱ የሚሞቀው ለካ ይሲው አቡትናንት እንትን ሞኒተሩን ላምጣው እኔ ጋር ሀና ፀጉር አቋርጣ ለኔ ለመንገር ከምትመጣ
ቆይ አንዴ ያን የኑኑን ፀጉር እየሰራች ስለሆነ እንዳትጨናነቅ ስጪኝ ሞኒተሩን ልበላት ለሀና እና እኔ ጋር ይሁን ሩቢ ካለቀሰች እንድሰማት ሙዚቃውን ብሰማው አይደብራችሁ ብዘጋው አይደብራችሁማ ይደብራችኋል ሙዚቃው ቢዘጋ ይከፋችኋል ሀና ሞኒተሩን ልውሰድ ካለቀሰች እንድሰማት ወተቱን ሰርቼ እኮ ይዤላት ተኝታ አገኘኋት ተነስታለች እሺ ካለቀሰች እኔ ስታታለሁ አይ አሁን ትነሳለች እስከ 4 ሰዓታት እኮ ወተቱ ከተሰራ እስከ 4 ሰዓታት ውጭ ቢቀመጥ አይበላሽም እሺ ስለዚህ 4 አወር መቀመጥ ይችላል የኔን የጡቴን የጨመቅኩትን ፍሪጅ ስለማድረግ ፍሪጅ አድርጊው አለችኝ የሰራሁትን ወተታና 4 ሰዓት መቆየት እንደሚችል ነገርኳት አቡዬ ዛሬ ስታምሪ ቴንክ ዩ ይህ ምንድን ነው ተኝታለች ስታለቅስ በዚህ ይሰማኛል ሶ የዛኔ እጅ አመጣታና አጣባታለሁ ግን ወተቱ ይበርዳል ድጋሚ ሙቋ ውስጥ ከተዋለሁ እንጂ አቡዬ ለሚስቴ ባዶሬን ትኩስ ነገር አልጠጣም ለሳይመን ፕሮሚስ ገብተሻል ምን ያብስራ ለሳይመን ምንድነው ፕሮሚስ የገባውለት ብስኩት እንዲክስክስ ሲላ ያናድዳችሁ እየመጣች እየጎረጎረች እሺ ምንድነው ቃል የገባውለት ለሳይመን ያብስራ የድሮ ነው እኮ ኦንሊ 1 አወር ፉል ሙራ ሚልክ ሰርች አድርጊ ጃጅቢቲን ጠይቂ ፎርሙላ ሚልክ የህፃን ፎርሙላ ሚልክ በጥብጬ ስንት ሰዓት መቆየት ይችላል ብለሽ እኔ የማውቀው 4 አወር ነው እንደምትወልጂ ለሳይመን ቃል የገባውለት እሱ ተወልዶ ይምጣ በማደጎ ይምጣ ልዩነት አለው ወንድ ልጅ ይሁንለት እንጂ 1 አወር አውቃችሁ ነው አይደል 1 አወር የምትሉት ኦኬ ቻጅቢቲን ጠይቀው How long I can keep formula milk after I make? እንግሊዝኛ ታላላችሁ How long I can keep formula milk after I make? If you mean baby formula milk after you prepare it at room temperature, use within 2 hours of preparing it. In the refrigerator, if you prepare it and refrigerate it immediately, use it within 24 hours. ፍሪጅ ካስገባችሁ ለ24 ሰዓት አላስገባችሁ 2 hours. ሀናን የተሳሳተ ኢንፎርሜሽን ስለነገርኳት ሄጄ 2 ሰዓት ነው ብዬ ልንገራትና ልምጣሽ። ሀና ይቅርታ ወተቱ ከተሰራ በኋላ 2 ሰዓት ብቻ ነው የሚቆየው 4 ሰዓት አይደለም እሺ ፍሪጅ ውስጥ ሆነ 24 ሰዓት ከፍሪጅ ውጭ ሆነ 2 ሰዓት ብቻ 2 ሰዓት ካለፈው ኤቨር እንዳትሰጫት ይሁን ታስተካክዬ መጣው ሚስቴኬን 2 ሰዓት አልኩኝ እኮ እኔ ቅድም ተሳስቼ 4 ሰዓት ነበር ያልኳት ኬት እንዳመጣው ታላቅም 4 ሰዓት የሚለው እና ግን እናንተ 30 ደቂቃ 1 ሰዓት ብላችሁ አስተካክላችሁ ሰው አረጋገጥንቻችሁ ይችላል ቦትሉ ላይ ደግሞ ከተከፈተ 4 ሳምንት ደግሞ ቆይት ይችላል አለ ሁሌ እኛ ላስት ዊክ ትንሿን ነበር የገዛ ነው አሁን አባቴው ትልቁን ገዝቶ መጣ ለምን ትልቁን ገዝቶ መጣ ከተከፈተ 4 ሳምንት ብቻ ነው መቆየት የሚችለው አልኩኝ ትንሿን ግን ከአንድ ሳምንት በታች ነው የሚፈጀው ለነገሩ አይቆይም 1 ወር ያልቃል ፎርሙላ ሚልክ እኮ አይበረክትም ዳይፐር እና ፎርሙላ ሚልክ አይበረክትም ቶሎ ነው የሚያልቀው
አንድ መሀይም አቤት ጉራ ትላለች። እንደ ፎርሙላ ሚልክ የማያጠጣ ሰው አለ፣ ወተት የማያጠጣ አለ። ልጁን ጾም የሚያሳድር የበታችነት ስሜትሽ እኮ ነው እንዲህ የሚያደርግሽ። የበታችነት ስሜትሽ የ50 ሳንቲም ብስኩት ፊት ለፊትሽ ስለበላውና ወተት ለልጄ ስላጠጣው እና ምን ላጠጣት፣ ውሃ ላጠጣት ወይ በሱ ላጥበት በጤ ላጠጣት ለ1 ወር ከ20 ቀን ልጅ እና የበታችነት ስሜት ያለበት ሰው እንጂ እንደኔ ድሃ የለም። ቲክቶክ ላይ ታወቀ ነው። በሱ ምን አባቴ ልበል፣ በሱ ላጠጣ የበታችነት ስሜት በቃ ሁሉ ነገር እንትን ይመስላቸዋል።